ስራ ከሌለም ወንድ ነው አስተዳዳሪ ፕሮቫይደር ወንድ ነው። ስለዚህ ወንድ ግዴታ ስራ ሊኖር ይገባል። ሴት እንኳን ስራ እንኳን ባይኖራት ቤት ታጸዳለች፣ ምግብ ለሱ ታበስላለች፣ ልብሱን አጥባ ትተኩሳለች፣ ቤት ውስጥ ታግዘዋለች አደለ? እሱ የድሮ ነው። ያውም አሁን ላይ ሴቷም ከወንዱ እኩል ሰርታ የማምጣት ግዴታ አለባት። አይደለም ወንዱ ስራ ሳይኖረው አግብቶ የፈታ ልጆች ያሉት ቢሆን እሺ ሳያገባ ልጅ ከፍቅረኛው የወለደ ልጅ ያለው እስከሆነ ትቀበያለሽ? አትፈልጊም? ልጅ ያለው አልቀበልም። እሺ ልጅም የሌለው ያላገባ ልጅ የሌለው አንዳንዴ ሳያገቡ ከፍቅረኛ የወልዱና አላገባሁም እኔ ግን ልጅ አለኝ የሚሉ አሉ። ለዛ ጥርት አድርገን መሄድ ስላለብን ነው። የአይን አለም መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 ከሀገር ውጭ የሚኖር መልኩ ምንም ችግር የለብኝም፣ ቁመቱ ሜትር ከ70 በላይ ቢሆን ይመረጣል። ስራ ያለው ይሰመርበት፣ ስራ ግዴታ ነው። እናም አግብቶ ያልፈታ ያላገባ አግብቶ ማያቅ ልጅ የሌለው ብላለች። የአይን አለም ኮድ 04 ነው። የአይን አለምን መስፈርት የምታሟላ ወንድሜ ካለክ 04 ትጽፋለክ። የመጨረሻ 5ኛ ተመዝጋቢ መዝግቤ ከዛ ዶክተር ሀቢባ የሚለውን የኔን 2ኛ አካውንት አስወጣውና በዛ ቦታ ላይ ነው ሰው የሚገባው፣ አንድ ሰው የሚገባው የማ የ01 የሚጽፍ ሰው ነው የሚገባው። ለዘካሪያስ ድጋሚ መስፈርቱን አነብላችኋለሁ። ኦኬ መስፈርቱ የምታሟሉ ብቻ። ለራሴ ልመዘገብ ነው የገባሁት ካላችሁ እንነቅላችኋለን። ለምን ስራውን በስነስርዓት ነው መስራት ያለብን፣ በስነስርዓት ያ። ቴንክ ዩ ነቢያት። ወደ ነቢያት እንሄዳለን። ነቢያት እንኳን ደህና መጣሽ። ሚዩት ነሽ ማሬ፣ ሚዩት ነሽ ነቢያት። እንዲህ ነሽ ማሬ፣ እንኳን ደህና መጣሽ። አለን ነቢያት። ከእምነት ነው የምንጀምረው። እምነቱ ሙስሊም። እድሜው ከ40 እስከ 45። ጎበዝ ነሽ አንቺ፣ ስማርት ነሽ። ከ40 እስከ 45 በቃ እርግጥ ስክን ካለ በኋላ ዘሎ ከጠገበ በኋላ ትዳር ቤቴ በማለት ሲጀምር የዛኔ በቃ ቁም ነገረኛ ነው የሚሆነው። 40 ከሞላ በኋላ ወንድ ልጅ አያስቸግርም። 40 እስኪሞሉ ወጠጤ ናቸው። የት ሀገር የሚኖር ዱባይና ኢትዮጵያ አይሆን እንጂ የትም ሀገር ነው፣ ችግር የለም። ኦኬ ማለት ከሀገር ውጭ ነው የምትፈልጊው? ከሀገር ውጭ ብቻ እዚህ ሀገር እንዳይሆን ማለት እንዳይሆን። እሺ ከሀገር ውጭ ግን ዱባይ እንዳይሆን። ሀገር ውጭ በት ኖ ዱባይ። እሺ መልኩ ጸይም፣ ቀይ፣ ጥቁር? ጸይም ቆንጆ ከተገኘ። እሺ ጸይም ቆንጆ። ቁመቱስ? እኔ የምበልጥ ያኔ ረጅም ረጅም። ስለዚህ ሜትር ከ80 በላይ ኖ እስከ 80 ይበቃል። ሜትር ከ80 እሺ። እንትንስ ስራ ቢኖረው ባይኖረው ችግር አለብሽ? ሰራተኛ መሆን አለበት። ጎበዝ ሰራተኛ መሆን አለበት። ጎበዝ ሰራተኛ፣ ጭራሽ ስራ ብቻ አይደለም፣ ጎበዝ ሰራተኛ መሆን አለበት። ጠንክሮ የሚሰራ ስራ ዝም ብሎ መሄድና መምጣት፣ ጠዋት ተነስቶ ስራ ሄዶ መምጣት አይደለም። ጎበዝ ብርቱ ሰራተኛ መሆን አለበት። እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለብሽ? ችግር የለብኝም። ኦኬ የነቢያት መስፈርት በእምነቱ ሙስሊም የሆነ እድሜው ከ40 እስከ 45 የሆነ ከሀገር ውጭ የሚኖር ግን ዱባይ ነው አስረግጣ ነግራናለች፣ ዱባይ መሆን እንደሌለበት። ጸይም ቆንጆ ቢሆን ይመረጣል። ቁመቱ ሜትር ከ85 ድረስ ቢሆን ይመረጣል። ጎበዝ ሰራተኛ መሆን አለበት። እናም አግብቶ የፈታ ቢሆንም ችግር የለባትም። ልጆች ቢኖሩትም ችግር የለባትም። ዲጄ ጃም ለምትሉ ዲጄ ጃም ጀርመን ነው የሚኖረው። እንደገና እድሜው መስፈርቱ እንዴ ዲጄ ጃም ሄሪ ኬኳን ማለት ብዙዎቹ ዲጄ ጃም እያሉ ነው። ጀርመን የሚኖር ዲጄ ጀማል ዲጄ ጃም የሚባል ልጅ አለ እና አይ ቲንክ ያንቺን መስፈርት ያሟላል። ጥሩት፣ ሼር አድርጉለት ዲጄ ጃምን።
እሺ እሱ ይኸውልሽ ኢማን ያላት ነው የሚፈልገው። ኢማን አለሽ? እኔ አለኝም ነው የምለው፣ ግን አላህ ነው የሚያውቀው የኔ ኢማን እንዳለኝና እንደሌለኝ። ኦኬ ኢማን እንዳለሽ ማስረጃ ማቅረባችም? እኔማ አለኝ እላለሁ። አልሐምዱሊላህ አለኝ አቡ። ኦኬ አለሽ። በቃ እሱ ኢማን ያላት ለምን እኔ ቀልቤ ደርቋል አለ። ቀልቤን የምታረጥብልኝ እኔ ኢማን ያላት ሴት እኔን ወደ ኢማን እንድትወስደኝ። ሀቡ ተምራለች ወይ? ትምህርት እስከ ስንት ተምረሻል ማሬ? እኔ አልጨረስኩም እስከ 10 ብቻ። ግን እኔ የምፈልገው የተማረ መሆን አለበት የኔ ማቡ። እና መስፈርትሽ ላይ አስገቢው። የተማረ እኮ አላልሽም እዚህ ጋር። የተማረ መሆን አለበት። የተማረ ዲጄ የተማረ እኔ እንጃ። ዲጄ ለመሆን ትምህርት ያስፈልጓል ማሪ? አያስፈልግም። ያስፈልጋል። እኔ እንጃ። ሙዚቃ ማወቅ መሰለኝ የሚጠበቅብሽ ዲጄ ለመሆን ትምህርት አይዶ ነው። የተማረ ይሁን አይሆን አላውቅም። ዲጄ ጃም ቤተሰብ አንዴ ዲጄ ጃምን ሼር አድርጉለት። ኢማነኛ ነበር እሱ ሲፈልግ የነበረው። እስካሁን ኢማነኛ አልተገኘለትም ነበር። ይኸው አንዲት ኢማነኛ መታለች። እና እሱም የእሱ መስፈርት ምን መሰለሽ እንትን ምንድነው ጀርመን ሀገር የመኖር ችግር የሌለባት ማለት እሱ ከጀርመን መውጣት አይችልም። ጀርመን ሀገር አምጥቷት አብራው የምትኖር ሚስት ነው የሚፈልገው ኢማን ያላት። እና አንቺ ጀርመን ሀገር የመኖር ችግር የለብሽም? ከተስማማን ችግር የለብኝም። ኦኬ ጥሩ፣ ከተስማማን ችግር የለብኝም ብላለች። ዲጄ ጃምን ሼር አድርጉለትና ይምጣ። እስከዛ የነቢያት ኮድ 05 ነው። አወዳድራ ትወስዳለች። ከዲጄ ጃም የተሻለም ከመጣ ምንም ችግር የለውም። አወዳድራ ከሁለቱ አማርጣ ትወስዳለች። እና የነቢያት መስፈርት በእምነቱ ሙስሊም የሆነ እድሜው ከ40 እስከ 45 የሆነ ከሀገር ውጭ የሚኖር ግን ዱባይ ኖ አትፈልግም በፍጹም። እና ጸይም ቆንጆ መሆን አለበት። ቁመቱ እስከ ሜትር ከ80 ድረስ የሆነ ጎበዝ ሰራተኛ የሆነ አግብቶ የፈታ ቢሆን ችግር የለባትም። ልጆች ያሉትን ቢሆን ችግር የለባትም። ግን የተማረ የሚለው ይሰመርበት። የተማረ ነው የምትፈልገው። ዱባይ የማይኖርና የተማረ ይሰመርበት። ቴንኪው። አሁን ዶክተር ሀቢባን አስወርዳትና ለዘካሪያስ ከ01 ነው የምንጀምረው። እንደነገርኳችሁ ሁሌ 5 ሰው ነው የምንመዘግበው። ሮብ እና እሁድ 5 ሰው መዝግበን እነዛ 5 ሰዎች ግጣማቸውን ሳያገኙ ሌላ ሰው አይመዘገብም። እዚህ ጋር ገብታችሁ የዛን ሰው ኮድ ጽፋችሁ ገብታችሁ ለራሴ ልመዘገብ ነው ብትሉ እንነቅላችኋለን ከትልቅ ይቅርታ ጋር። ኦኬ ሶ አሁን ዶክተር ሀቢባ አካውንቴን ፎሎ ያላረጋችሁ ካላችሁ አድርጉ። ምክንያቱም ቪዲዮ ፖስት ማድረግላችሁ እነዚህ ሰዎች ለጋብቻ ሲደርሱ ስፖንሰር የምናደርገው እኛ ስለሆነን ሰርጋቸውን ፖስት ማድረግላችሁ በዶክተር ሀቢባ አካውንት ነው። ሶ ዶክተር ሀቢባን ፎሎ ካላረጋችሁ አድርጉ። በዚህ አካውንት ለላይቭ ብቻ ነው የምጠቀመው። ቪዲዮ ፖስት ማድረግ አልችልም ቢካዝ አካውንቴ ይዘጋብኛል። እንደምታውቁት ቲክቶክ ፊቴን ይዞታል። እና ለዛ በዚህ አካውንት ነው ያለ ማስክ ቪዲዮ የምሰራው በዚህ በዶክተር ሀቢባ ነው። ፎሎ አድርጉት። ላስወጣት ነው ዶክተር ሀቢባን። ገንዬ እንዴት ነሽ ማሬ? የምር ነው እንደ ይሄ ነገር? አዎ ማየት ማመን ነው። እንግዲህ ሰርጋቸውን ፖስት ሳደርግ ነው የዛኔ የምታምኑት። ሰርጋቸውን ስፖንሰር አድርገን በእኛ ወጪ ስለሆነ ቀርጬ እኔ ፖስት ሳደርግ የዛኔ ታምናላችሁ። ምንም ችግር የለብንም። ለጊዜው ባታምኑ ኢትስ ኦኬ። እሺ የእነሱ ሰክሰስፉል ሲሆን ማመን ትጀምራላችሁ። ሁላችሁም ካረጋችሁ ልነቅላት ነው ሀቢባን። ስጎ እኔንም ዳሪኝ ውዴ። መጀመሪያ እነሱን ልጨርስና ከዛ ረሳችሁ ዶክተር ሀቢባን ፎሎ አድርጋችሁ ላስወጣት። በእሷ ቦታ ነው ለዘካሪያስ የሚገቡት። ኦኬ አሁን ዶክተር ሀቢባን ሳስወጣት በዛ ቦታ የምትገቡ ሰዎች ለዘካሪያስ ነው 01 ነው ኮዱ ዘካሪያስ። የዘካሪያስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 32 የሆነ ጸይም ወይም ቀይ፣ ጥቁር አይፈልግም፣ ጸይም ወይም ቀይ። ቁመቷ ከሜትር ከ55 እስከ ሜትር 65 የሆነ ስራ ያላት ከሀገር ውጭ የምትኖር አግብታ የፈታች ብትሆን ችግር የለበትም። ልጅም ያላት ብትሆን ችግር የለበትም። የዘካሪያስ ኮድ 01 ነው። አሁን ዘካሪያስን በትልቁ አደርግላችኋለሁ። ዶክተር ሀቢባን አስወጣታለሁ። በዛ ቦታ ነው እየገባችሁ እንትን የምትሉት። 01 የምትጽፉ ሰዎች ገብታችሁ ግን 01 የጻፍኩት ለራሴ ልመዘገብ ነው ብትሉ እንነቅላችኋለን። ተስማማን? አሁን 01 ጽፋችሁ የምትገቡት ለዘካሪያስ ነው። እደግምላችኋለሁ። የዘካሪያስን መስፈርቱን የማያሟላ ሰው እንዳይገባ። ዶንት ዌስት አወር ታይም። አምና ጆኪንግ ሂር ኦኬ። እየቀለድኩ አይደለም። ጊዜ እንዳታቃጥሉብኝ። የዘካሪያስ መስፈርት አንደኛ በእምነቷ ኦርቶዶክስ እምነት ተከታይ የሆነች፣ ሁለተኛ እድሜዋ ከ25 እስከ 30። ዘካሪያስ ቪዲዮ ጠፍቷል። ማጥፋት ቪዲዮ አይቻልም።
01 ኢትስ ፎር ማይ ሲስተር። ከዚህ በኋላ ለሰው ምናምን አናስተናግድም። ለእህቴ ለወንድሜ እያላችሁ እራሳቸው ይምጡ። አውቃችሁ ነው ለእህቴ ነው ለወንድሜ ነው ትሉት። ለራሴ ነው። ለምንድን ነው ለራሴ ነው ብላችሁ ማትገቡት? ለወንድሜ ከዛ ሳናየው ወንድምሽን ሞዴሬተሮች የሁሉ ሰው 01 እየጻፈ ነው። አስገቡለት እንጂ ግጣሙን ለራሴ ጎበዝ። ከዚህ በኋላ ለወንድሜ ነው የሚል ሰው አናስገባም። ወንድም ሆነ ሴት ወንድም ከራሱ መጥቶ ሰላሀቡ ማሜ መጀመሪያ ቪዲዮ አብሪ። ቪዲዮም በሰላምታ ነው። እሺ ላብራ። ወጣሁ። እንዴት ደህና ነኝ። እንዴት ናችሁ? አቡ አለን። የዘካሪያስን መስፈርት ታሟያለሽ? አዎ ሞላለሁ። በጣም ቆንጆ ነሽ፣ እድለኛ ነው። እሺ እምነትሽ ኦርቶዶክስ ነው? አዎ ኦርቶዶክስ ነው። እሺ እድሜሽ ከ25 እስከ 32 ነሽ? እድሜ 22 ነው። ዋው ጭራሽ ከመስፈርቱ በላይ ነሽ አንቺማ። እሺ ጠይም ወይስ ቀይ? ምንድን ነው የምትባለው? ቀይ ናት። ቀይ ነሽ አንቺ። እሺ ቁመትሽ ከሜትር ከ55 እስከ ሜትር ከ65 ነው? 65 አይደርስም። ኦኬ እኮ ከሜትር ከ55 እስከ ሜትር ከ60። ኦኬ ስራ አለሽ? ስራ አለኝ። አዎ የመዳም ቅመም እየሰራሁ ነኝ። እሺ ከሀገር ውጭ ነሽ? ስለዚህ የመዳም ቅመሞች ከሀገር ውጭ ነሽ? ከሀገር ውጭ ነኝ። አግብተሽ ፈተሻል? አግብቼ ፈተዋል። እሺ ስለዚህ ሁሉንም መስፈርት ታሟያለሽ? ሁሉንም አሟላለሁ፣ ችግር የለብኝም። እሺ ዘካሪያስ እንዴት ናት? ሜሜን ወደድካት? ተመስጧል። የት ነው የምትኖረው? የት ነው? ዱባይ። የት ነው የምትኖረው? የምትኖረው ዱባይ ነው። ቴምፖራሪ ዜግነት አለሽ? የዱባይ ዜግነት ቴምፖራሪ ፕሬዚደንት ናት። ማታይ ነው የሚፈልገው። ለምን እሱ እንደፈለገ ይሆናለሁ፣ ችግር የለብኝም። እሱ አንተ እንደፈለግክ እናደርጋለን፣ ችግር የለውም ማለት ወደ ከኢትዮጵያ ውጭ እንድንኖርም ከፈለግክ ችግር የለውም። አንተ እንዳልከው እናደርጋለን። አዎ እሱ የኢትዮጵያ ኑሮ መሮታል። ከኢትዮጵያ ውጭ ወጥቶ ነው መኖር የሚፈልገው እና ዱባይ ታመጣለሽ። ቆይ ዱባይ እንድታመጣልህ ነው ዘካሪያስ? ዱባይ እንድትወስድክ ነው እሷ የምትፈልገው? ወስዳ ዱባይ እንድትኖሩ? ሙየት ነው። ቢያንስ የተወሰነ ሰርች የመመለስበት ሁኔታዎች ከተስተካከሉ ያን ያህል ችግር የለም። ግን ዝም ብሎ ኖርማሊ ለሎጂኩ ብቻ እንደዚህ ይሆናል ወይ ማለት እኮ ዱባይ ሄዳ አንተ ዱባይ ና እና አብራችሁ ትኖራላችሁ እናንተ ከተስማማችሁ። የምታደርገው ከሆነ ነው ግን ታደርጊዋለሽ፣ ትወስዱዋለሽ። እርግጠኛ ነሽ? እሱ እውነቱን ተናግሮ የበሸበት ማደር ነው የሚፈልገው። እርግጠኛ ነኝ እወስዳለሁ። እርግጠኛ ነኝ እወስድሃለሁ እያለችክ ነው ዘካሪያስ። ይኸው እርግጠኛ ነኝ እወስደዋለሁ እያለች እንዲህ በ7,000 ሰው ፊት እንደዚህ ቃል ገብታማ እኛም ዝም አንላትም። ትወስድሃለች ቃል ገባች። ቆይ ግን ወስዳክ ማለት ነው ወስዳክ አንተ ሌላ ብታይባት አንተ ዱባይ ከወሰደችክ በኋላ አንተ ወደ ሌላ ሴት ብትሄድባትስ? ዋና አውጥታ አምጥታክ ዱባይ ብዙ ሴቶች እንደዛ ሆነዋል። አይ እኔ እንደዚህ አይነት እንትን ማድረግ አልፈልግም። ሲጀመር እውነት ለመናገር ለእንደዚህ አይነት ፐርፐዝ አይደለም አላማዬ። ግን ወደ ህይወት ውስጥ ስትመለሽ ከአንቺ ብዙ የሚጠበቅ ነገር አለ። የቤት ኃላፊነት ትሆኛለሽ። ከአንቺ ልጆች ይመጣሉ። ምን ይላሉ? እነሱ ሁሉ ማይንድ ማለት ሴታፑን ለማስተካከል ግዴታ የሆነ የራስሽ የሆነ ስራ ሊኖርሽ ይገባል። እና እሱን ለማድረግ ደግሞ አሁን ባለሽበት ስታተስ በጣም አስቸጋሪ ስለሆነ እሱን እድል መጠቀም ፈልጋለሁ። ለዛም ነው እንጂ በዛ ላይ ብዙን ጊዜ እኮ የሰው ልጅ እኮ ነገሮቹ ከተስተካከሉለት እኮ ምንም ነገር ዙሮ የሚያይበት አንድ ምክንያት የለም። ስለዚህ ያው አንቺ እንደሆንሽው ነው የሰው ልጅ
ይችላል። እንደሰጠሽው ነው ሊሰጥሽም ሊቀበል። ኮመንታተሮች ይቅርባት፣ ዱባይ ካመጣችሁ በኋላ ቢሸመጥጣትስ ሀቢባ አታሳዝንሽም ወይ እያሉ ነው። እኔ አይዶን ነው እሱን እኮ ስለተናገርሽ ብቻ አይደለም ወይም ስለተናገርኩ ብቻ አይደለም ልታደርግ የምትችይው። ምክንያቱም አንቺ የምትኖሪው ህይወትሽን ነው እንጂ ይሄ እንዳልኩሽ እኮ ማለት እንደ ጨረር ያልተገደበ እድሜ አይደለም የምትኖሪ ማለት። ስለዚህ የተወሰነ እድሜ ልትኖሪ አንቺ የሚያልፍ ነገርን የማያልፍ ነገር አድርገሽ ማለፍ ስምሽን ስታስወቅሽ መኖር ነው። በዛ ላይም አሁንም እኮ እንደዚህ አይነት ነገሮች የሚመጡት እኮ አንዳንድ ሰዎች በሚያደርጉት ድርጊት እኮ ነው አይደል እንዴ ነገሮቹ እየተበላሹ የሚመጡት። ስለዚህ እኔ እንደዛ አድርጋለሁ ብዬ እንትን አለምሽ በእውነት ለመናገር በምንም አይነት ነገር ከኔ ጋር ምንም አይነት የሆነ እንትን ፊድባክ እንደማይኖረኝ ነው የማይናገርሽ። ግን እንድታምነኝ ብዬ ግን አይደለም እንደዚህ የማደርገው። ያው ልቡ ያመነባትን ማድረግ ትችላለች። እውነታውን ግን ስነግርሽ ግን እኔ የምፈልገው ምንድን ነው በቃ እኔ የስራና የስራ ሁኔታ ብቻ ከተስተካከለልኝ ሌላ ነገር አላፊ ነው ማለት ምንም ዙረሽ የምታይበት ነገር የለም። ሰው ስለቀያየርሽ ምንም እኔ እንደዚህ የሁላችሁ ግልጽ የሚናገሩ ሰዎች የማያስመስሉ ሰዎችን በጣም ጥሩ ናቸው ብዬ ነው ማነው በእኔ አስተሳሰብ። እንዲህ ሁሉን ነገር ፊት ለፊት በግልጽ የሚናገሩ ሰዎች ታማኝ ናቸው፣ መልካም ናቸው ብዬ ነው ማስበው። ማስመሰል ይችል ነበር እሱ። ኧረ እኔ ፍቅር ብቻ ነው የምፈልገው ምናምናም ማለት ይችል ነበረ። ግን እንደዚህ ሁሉ ነገር በግልጽ የሚናገሩ ሰዎች ጥሩ ናቸው። እኔ እንጃ፣ እኔ አስተያየት የሰጠሁት በመጨረሻ የምትወስነው ማሜ ናት። አንተ ተመችታ ካለች ወደካታል። እንኳን ችግር የለብኝም። ግን እንዳልኩሽ ግን እንትኖቹ ግን ያው ይሄ ምንድን ነው የሚባሉት ያስቀመጥሻቸው ጎሎቹ ወይም ደግሞ የራስሽ ይሄ እንደዚህ ክሬቴሪያዎቹ ግን ለምሳሌ አልገባኝም። ለምሳሌ ማለት የፈለግኩት ምንድን ታውቂያለሽ? የምንፈልገው እኔ ከኢትዮጵያ ውጭ የሚኖር ሰው የምፈልገው እና እሷን የምትመለስ መስፈርት ግን አሟልታለች። ከኢትዮጵያ ውጭ ነው የምትኖረው። አንተ ወደሃታል ወይ? እንደዚህ ስታያት ቀልብ ካርፎባታል ወይ ነው ጥያቄው፣ የኔ ጥያቄ። እሱ ችግር የለም። ለምን ችግር አርፎባታል ወይም አላረፈባትም መሆን አይችልም። መልስ ችግር የለም እኮ መልስ አይሆንም። ችግር የለም ማለት ያኔ አንድ ነገር ከወደድኩ ይወደድኳል። ግን ይህን መመቸት አለመመቸት ግን ነገሮቹ የሚያበላሹብሽ ከሆነ ግን ያው ብትወጪውም ቢያርፍብሽም ማለት የሆነ አክሴፕት ብታረጊውም እንዳይሆን ያደርጋል ማለት ነው እንጂ እሷም ችግር የለብኝም ሳያት ኖርማሊ። እሺ ግን እኔ መልሴ መሲ እስካሁን አልተመለሰልኝም። ላይክ ሲምፕሊ መመለስ እየቻልክ ተመችታኛለች፣ ወድጃታለሁ ወይንም አይ ቆንጆ ናት አይደል? ከጠበቅከው በላይ ቆንጆ ናት አይደል? ለእኔ ከጠበቅኩት በላይ ቆንጆ ናት። እሺ ማሜ አንቺስ ተመችቶሻል? ሄሎ እሺ እና ታመጫዋለሽ? ቪዲዮሽን አብሪ ማሬ። እሺ እሺ ይቅርባት። እሷ ናት የምትወስነው፣ እኛ እንወስንላት። ቤተሰብ አበረውኝ። እሷ እኮ ትልቅ ናት። ትልቅ ሆና እኮ አረብ ሀገር መታለች አድጋ። ስለዚህ እኔ አልወስንላትም፣ እናንተ አትወስኑላትም። ነፃነቱን እንስጣት፣ እራሷ እንድትወስን እሷ ትወስን። ይኸውልሽ ዘካሪያስ የሚፈልገው አገር ቤት መኖር አይፈልግም፣ ከሀገር ወጥቶ ነው መኖር የሚፈልገው። ምን አለ? እኔ ከሀገር መውጣት ነው የምፈልገው፣ ከወሰደችኝ ዱባይ አለ ታመኝላት እኖራለሁ፣ ስራ ብቻ ነው የምሰራው፣ ሌላ ነገር እንትን አይደለም እያለ ነው። እና ግን እሱ የእውነት ከወደደሽ አውሩና ከዘመዶቹ ተበድሮ ከፍሎ ይምጣ። አንቺን ከፈለገ አንቺን ካለ አንቺ ወጪ ሳታወጪ እራሱ ከዘመዶቹ ከጓደኞቹ ከቤተሰቦቹ ተበድሮ ከፍሎ ወጪውን ችሎ ዱባይ ይምጣ እንጂ አንቺ በገንዘብሽ እንዳታመጡ። በተረፈ ግን አውርታችሁ ከተወደዳችሁ ከተግባባችሁ ማለት ነው ከተግባባችሁ እራሱ በራሱ ወጪ ይምጣ ዱባይ አንቺን ለማግኘት። ከዛ እየሰራሽ ለትዳርም ትደርሳላችሁ፣ ልጆቹም ታገባላችሁ፣ ትወልዳላችሁ። እሺ እሺ ችግር የለብኝም። ሳታወጪ ይሄ ሲያስማማ ካል ዘካሪያስ ገንዘቡ ከአንተ ነው የሚሆነው።
ለምሳሌ ከራሴን ካወጣም ችግር የለብኝም፣ ግን የዱባይ ሌቦች እንዳይሰርቁ ፈራለሁ። ግን ሌላ ነገር አይደለም፣ ከራሴ እንደው ማምጣት ይችላሉ። እሱን እኮ ነው የምልሽ። በራስሽ አምጥተሹ ደግሞ እዚህ ከመጣ በኋላ የዱባይ ሌቦች ታውቂያለሽ፣ ሁሉ ነገር ነው የሚሰርቁት። ባሉ ማይሰርቁት ነገር የለም እዚህ። የዱባይ ሌቦች በጣም ሌባ የተባለ ሁሉ ያለው ዱባይ ነው። ባል መስረቅ ነው፣ ብር መስረቅ ነው፣ ማጭበርበር ነው። እና እውነትሽ ነው ጊ ግን ዋረንቲው ምንድን ነው ታዲያ? ምን መተማመኛ ትሰጣታለህ? ዘካሪያስ ዱባይ ካመጣችህ በኋላ አንተ ሌላ ሴት ጋር እንደማትሄድ የተሻለ የከፈለችህ ጋር እንደማትሄድ ምን ማረጋገጫ ትሰጣታለህ? እሱን ያሰጋት። ችግር የለባትም እሷም ወጪቱን ብታወጣ። እኔ እንደውም ከዘመዶቹ ተበድሮ ከቤተሰቦቹ ተበድሮ በራሱ ገንዘብ ይምጣ ዱባይ ከፈለገ ከወደደች ከተግባባችሁ ስላት፣ እኔ እኮ በራሴን ባመጣው ችግር የለብኝም፣ ግን የዱባይ ሌቦች ማለት እና ስለዚህ ከመጣክ በኋላ ወደ ሌላ ሴት ብትሄድባት እኛ ምን እናርገ? እኔ ላደርግላት የምችል ብቸኛ ነገር ፎቶ ክለጥፌ ያው እንደ ካድካት ለህዝቡ ማሳወቅ ነው እንጂ ሌላ ምንም ላደርግ አልችልም። አንተ ላታለህ ምን መተማመኛ ትሰጣታለህ? ጋረንቲ ነው ዋረንቲ የሚባለው? ቤተሰብ እስቲ ቃሉን ጋረንቲ ወይስ ዋረንቲ? ዋረንቲ ትሰጣታለህ ነው ጋረንቲ ትሰጣታለህ? ይሄ ነው ምልሽ ነገር ስለሌለኝ እኔ እንጃ ምን እንደምልሽ አላውቅም። ማለት መተማመኛ ትፈልጋለች፣ ጋረንቲ ትፈልጋለች እኮ ለእኔ ጋር አሁን ጋረንቲ ይሆናል ብዬ የምለው ነገር ምንም ነገር የለም። ምን ልል እችላለሁ ማለት ሆነሽ ነው የምታሳዩ ነገሩ ምን ልል እችላለሁ ማለት ያው ሁሉንም ነገር እየኖርሽ ስለሆነ የምታሳዩ አሁን በዚህ ሰዓት እንዲህ ነው ብለሽ ቃል ምትገኝበት ምንም አይነት ጋረንቲ ሊሆን የሚችለው እኔ ደግሞ ጋረንቲ ነው ብዬ የማስበው ነገር ወጪትን አንተ ችለህ ብትመጣ ዱባይ እዚህ አንተ ወጪትን ራስህ ችለህ ከመጣህ ብትሄድም ወደ ሌላ ሴት እሷ ምንም አልከሰረችም። ገባክ? ይሄ ነው ጋረንቲ ብለው ወይስ ብችል ባይዘወይ እንደዚህ አይነት ነገሮችን ምንም ራሴ በራሴ መንገድ ራሱ ፕሮሰስ ማድረግ ወይም ማስኬድ እችል ነበር እና አንዳንድ ምክንያቶች ለምንድን ታውቂያለሽ? አንደኛ ካምፓኒዎችን የማግኘት እድሉ እና ፕሮሰሶችን በቅርቡ ነው የሚጨርስልሽ ሰው መኖሩ በጣም ትልቅ አድቫንቴጅ ያስፈልገዋል እንጂ ታስብ ገንዘቡ አንተ ካለቅ ገንዘቡ የሚከፈለው ክፍያ ካለቅ ካምፓኒ ሞልቷል። እኛን እንትን እንፈልግልሃለን እኮ በቃ እንደዚህ አይነት ነገሮችም ካሉ በራሴ መንገድ ራሱ ፋሲሊቲ የተባረግ ይቻለኛል ማለት እንደዚህ የሰው ልጅ እስከ ማያምንሽ ድረስ ጥግ ድረስ ከምትሄጅ ራሱ በዛ መንገድ ብሄድም እኔ ደስ ይለኛል ማለት ግን በቅርብሽ ሆኖ ነገሮችን አብዴት የሚያደርግሽ ሰው ስለማታገኝ ነው። ለዛም እኮ ነው መጀመሪያ ምርጫዬንም ካስታወስሽ እኮ ማተርስ አድርግ የነበረውም አብዛኛውን ጊዜ ሰርቶ መለወጥ ላይ ነው ፎከስ አድርግ። ስለዚህ አሁን በዚህ ሰዓትም እንዲህ ነው ብለሽ ቃል የምትገቢበት ምንም አይነት ምክንያት የለም። ምክንያት ቢኖር እንኳን ሊያሳምን የሚችል በደንብ ያን ያህል ማለት ፐርሲቭ አድርጎ ወይም ሊያስረዳ የሚችል ነገር ይኖራል ብዬ አላውቅም። ምክንያቱም ፔፐር ታይገር ነው ሊሆን የሚችለው። ፔፐር ታይገር ማለት ታወሪዋለሽ፣ እናገረዋለሁ፣ ግን ዳዝኖት ኢምፐርታንት ሊፈጽም ግን ላይሆን ይችላል። ያ ማለት ሁላችንም እንደዚህ ስለሆነ ስለማውቀው ነው ስለተናገርኩ ብቻ አመነችኝ ወይም አመንኳት ማለት ያን ያን ልክ ነው ማለት አይደለም። ግን ኑረሽ ማሳየት ግን በጣም ይለያል። ለዛ ነው የሰው ልጅ አፈቀርኩሽ ወደድኩሽ ሲል በምላሱ በጣም ይቀለዋል፣ ግን ኑሮ ማሳየት ግን በጣም ነው የሚከብዳቸው። ስለዚህ ለዛም ነው አሁን የሆነ ዝም ብለሽ ራፍል እያየው እንደዚህ ምንም አይነት ነገር ብናገር ልክ ሊሆንም ላይሆንም ስለሚችል ነው። ያ ማለት አይሆንም ይሆናል ማለት ማንም ሰው እንዲጠራጠር ፈልጌ ግን አይደለም። እያንዳንዱን ነገር ግን በመሆን ነው የምታደርገው። ኢንአክሽን ነው በተግባር ነው ልታሳይ የምትችይው። መታመንንም መሆንንም በዛ ስቴጅ ላይ ሆነሽ ነው እንጂ ቆመሽ ነው ልታሳይ የምትችይው። እየረገጥሽ ወይም እየተወጋሽ እንጂ ስለተናገርኩ ብቻ ኤቭሪቲንግ ኢዝ ዌል ማለት ግን አንችልም። ለዛ ነው እኔ አሁን ካምፓኒዎችን የሚያገናኝ ጥሩ ሰዎችን ፋሲሊቲት የሚያደርግልኝ ሰውን እንኳን ባገኝ እንደዚህ ግዴታ ሰውን እንኳን ለምንሄድበት መንገድ ራሱ ላልመርጥ ይችላል። ያ ማለት እንዲህ ማለት አንድ ነገር ልንገርህ ወንድሜ፣ ይሄ ፕሮግራም የትዳር መፈለጊያ ነው፣ ስራ መፈለጊያ አይደለም። ኦኬ፣ ፕሮግራሙ የትዳር አጋር መፈለጊያ ነው። ስራ መፈለጊያ ፕሮግራም ቢሆን ስራ ሊፈልግ ነው። ከሀገር ውጭ ስራ የሚያገናኝ ሰው ልትፈልግ ነው የመጣከው እል ነበረ። አንድ ወንድ ወደ ትዳር ከማሰቡ በፊት ስራ ሊኖረው ይገባል አይደል? አትሊስት ስራ። አንተ ግን ስራ የለህም። በምን ልታስተዳድራት ነው? እሺ መጣክ ዱባይ፣ በምን ልታስተዳድራት ነው? በምን የቤት ኪራይ ልትከፍሉ ነው? በምን ልትበሉ ነው? በምን ልትጠጡ ነው? እንዴት ልትኖሩ ነው?
እኔ እኮ ከዚህ በፊትም እኮ ነግሬሻለሁ አቡዬ፣ እኔ በክሊኒካል ፋርማሲስት ሄልዝ ፕሮፌሽናል ነው እየሰራሁ ነው። ኦልሞስት ከተመረቅኩ አሁን 3ኛ ዓመቴን ይዣለሁ። ኦልሞስት 2 ወር ብቻ ነው የተቀመጥኩት እንጂ በክሊኒካል ፋርማሲስት እየሰራሁ ነው። ግን የምሰራበት ስራ ግን ያን ያህል አጥጋቢ አይደለም። እናቴን የሆነ ቦታ ላይ ማድረስ እፈልጋለሁ። እኔ የተማርኩበት የመጣሁበት መንገድ በጣም ፈታኝ ስለነበረ ለእናቴ ደግሞ ዙሬ የሆነ ነገር ማድረግ እፈልጋለሁ። ትልቁ ዓላማዬ ምድር ላይ ሰርቫይቭ የማደርገው ኦነሊ የሆነ ግዛት በቃ ማዘርና ማዘር ብቻ ነች። እኔ እኮ ችግር የለብኝም። በየትኛው መንገድ እኔ እኮ ራሴን እኮ ማስኖር እችላለሁ። ሊስትሮም ሰርቼ ምንም አይነት ነገር ማኖር እችላለሁ። ግን ለእናቴ ግን የሆነ ነገር ማድረግ ስለምፈልግ እሱን ለማድረግ ደግሞ እንደ ኦፕሽን ያስቀመጥኩት የሆነ በቃ ከኔ ከአሁን ካለሁበት የተሻለ ኢንካም የማገኝበትን ጀነሬት ያደረግኩ መስሎ ስለታየኝ በዛ ላይ ደግሞ ይሄ የትዳር መፈለጊያ ቢሆንም እንኳን በአንድ ድንጋይ 2 ወፍ እንደሚባለው አለ አይደል እንዴ? መልካም ሰው ካገኘሽን አብረሽ መኖርም ስለምትችይ ሁለቱንም ማስጌጥ ትችያለሽ። ያ ማለት ዛሬ ነገ ልኖረው ስለማልችል አሁን የማገኘውን እድልም ማበላሸት ስለማልፈልግ ነው እንደዚህ አይነት አማራጮችን የምጠቀመው ማለት ነው። አብዛኛው ሰው እኮ ምናልባት ያው ባለፈው ካጋጠመኝ አይነት ታሪክም እንኳን ዝም ብሎ ኖርማሊ ለፌክ ወይም ደግሞ እንዳልኩሽ ይሄ ዝም ብሎ ምንድነው ልብ ወለድ የሆነ ላይፍን ለማሳለፍ ብሎ የሚያደርግ ሰው እኮ ሊኖር ይችላል። እኔ እንደዛ መኖር አልችልም። ለዛም ነው ሪያሊቲውን አውጥቼ ፐብሊክ ላይ የምናገረው እንጂ እኮ ዝም ብዬ ኖርማሊ ያልተሰማኝን ነገር ራሱ ተሰማኝ ብዬ መናገርም እችላለሁ። የተሰማኝን መያዝ ይችል ነበር ግን እኔ ግን የምናገረው ያለኝ ሚሽን ቪዥን እና ጎል ላይ መድረስ ስለመፈልግ ነው እንደዚህ የምናገረው ማለት ነው። ኦኬ። ስለዚህ አንተ አሁን ማድረግ ያለብክ ቪዲዮ ሰርተክ ሀብታሞች ሊረዱክ የሚችሉ ቪዥንህን ህልምህን እንድታሳካ ፋርማሲስት ተምረህ ጥሩ ትምህርት ተምረህ ጥሩ እውቀት ይዘህ ኢትዮጵያ ውስጥ በማይረባ ደግሞ የተሰራህ እንደሆነ ገልጸህ ቪዲዮ ሰርተህ የሆኑ ሀብታሞች አቅም ያላቸው ለፈጣሪ ጽድቅ እንዲያገኙ እንዲረዱክ ነው መጠየቅ ያለብህ። ገባ? ከዛ ህይወትን ከለወጥክ በኋላ ትዳር ትፈልጋለህ። እኔ ያንን ነው የምመክረው። ወንድሜ እቺ ልጅ አትሆንም፣ እቺ ምስኪን አትሆንም እኮ። እኔም እንደዛ እኮ ነው እያልኩሽ ያለው። መጀመሪያም እኮ እየጠየቅኩ ነበረ። ኢንፍሉዌንስ ላለማድረግ ነው እያዳመጥኳት ነበረው። ይኸውልሽ ማሜ፣ አንቺ ነገ እሁድ ነይና መስፈርትሽን መዘግበዋለሁ። እሺ? እኔ ማር አንቺ ለዘካሪያስ ማች አታደርጉም። እሱ ሀብታም ወጪውን ጣጣውን ችላ ያለችበት ሀገር የምትወስደው ኦኬ፣ ህይወቱ የምትለውጥለት ችግር የለብኝ። እሑድ ትገቢና መስፈርት ተዘግባለሁ። እሺ እኔ ማለት እሺ። ለዘካሪያስ አሁን ይህንን የምታሟላ ትኖር ይሆን? አለች ካለሽ ጊቢ፣ ከሌለሽ ዘካሪያስን አልፌው ወደ 02 ገባለሁ። እሱ የሚፈልገው የተማረ ነው ልጁ፣ ፋርማሲስት ነው የተማረው። ፋርማሲ ውስጥ ተቀጥሮ ይሰራል፣ ግን ደሞዙ የሚረባ አይደለም። ህይወቱን ለመለወጥ የእናቱን ህይወት ለመለወጥ ሀብታም ሚስት ማግባት ነው የሚፈልገው። ሀብታም ሚስት አግብቶ እንድትወስደው ነው የሚፈልገው። እሷ የምትኖርበት ከሀገር ውጭ ኢትዮጵያ ውስጥ አይፈልግም። ከሀገር ውጭ የምትኖር ወጪውን ጣጣውን የምትወስደው ወስዳው ተጋብታ አብሮ ኖሮ ነው ማሳየት የሚፈልገው ታማኝነቱን። ጋረንቲ ምን ትሰጣታለህ ለዛች ሚስት ወስዳክ? ከዛ አንተ ወደ ብትባትስ ስለው ምንም የምሰጣት ጋረንቲ የለም። እየኖርኩኝ አሳያታለሁ፣ ታማኝነቴን በመኖር አሳያታል። ትኖራለች አንድ ቦታ አለች አንድ ቦታ ብሏል ወንድሙ ጅራ። አለች አንድ ቦታ የእሱ ሴት አለች አንድ ቦታ አምናው የምትወስደው ህይወቱን የምትለውጥለት ትኖራለች። ስለዚህ በአንድ ድንጋይ 2 ወፍ፣ የኑሮ አጋርም አግኝቶ ህይወቱንም ለውጦ ይህንን ያለው እሱ። እሺ ቪዲዮ አብሪ እህቴ። 5 እስከምቆጥር ቪዲዮ ካላበራሽ ሞዴሬተሩ ትሸኝሻል። 1 2 ቪዲዮ ካላበሩ ይቦለካል። ዊ አር ናት ጆኪንግ ሂር። እዚህ ጋር እየቀለድን ምናምን አይደለም፣ ስራ ላይ ነን። የሚገቡትን እኔ ብሎክ አደርጋለሁ። ቪዲዮ ካላበሩ እኔ ብሎክ አደርጋቸዋለሁ። ሞዴሬተሮች እንዳትነግሏቸው። እኔ ቆጥሬ 5 ብሎክ አደርጋቸዋለሁ። እንዴት ነሽማ? ሰላም ነው? ደህና ነሽ? አለን። የዘካሪያስን መስፈርት አንብበሽ ነው የመጣሽው? እሺ አንቺ ድገምና። እሺ የዘካሪያስ መስፈርት እዚህ ጋር በቪዲዮ የምትመለከችው ወንድማችን መስፈርቱ በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 እስከ 32 የሆነ ጸይም ወይም ቀይ የሆነች ቁመቷ ሜትር ከ55 እስከ ሜትር 65 የሆነ ስራ ያላት
ከሀገር ውጭ የምትኖር አግብታ የፈታችን ብትሆን ልጅም ቢኖራት ችግር የለብኝም። ይሄ ነው የእሱ መስፈርት። ግን ኦርቶዶክስ ከሌለውም እመለሳለሁ። ኦርቶዶክስ ከሌለውም እመለሳለሁ። ኦርቶዶክስ አይደለሽም? እሺ እናቴ፣ እሺ እሁድ ነው የምትገቢው። እሺ ለራስሽ እሁድ ትገቢና ታስመዘግቢያለሽ። ዛሬ እነሱን 5ቱን ነው በየእሁድ 5 ሮብ 5 ነው ምንድረው። እሺ እሺ፣ ፕሊዝ መስፈርቱን ሳትሰሙ አትግቡ። ቤተሰብ መስፈርቱን ልንገራችሁ፣ ላንብብላችሁ መስፈርቱን። የዘካሪያስን ለዘካሪያስ የተሰጠው ደቂቃ ሊያልቅ ነው። ካላገኘ ወደ ፍሬ እንገባለን። ኦኬ፣ የዘካሪያስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 32 የሆነ ጸይም ባንዲ ነው የምናደርገው። እንደዚህ ብሎክ እያደረኩ ነው የምሸኛቸው። እሺ ካላ ቀንዲ እኔ ሳልናገር ጸጥ ብዬ ብሎክ አደርጋቸዋለሁ ገብተው ቪዲዮ ካላበሩ እና ምኑ ላይ ነበር ያቆምኩት? ቆይ አሁን እንዳታስገቡ። መስፈርቱን ሰምተው 01 ኮዱን ጽፈው ይገባሉ። በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 32 የሆነ መልኳ ጸይም ወይም ቀይ የሆነች ቁመቷ ከሜትር ከ55 እስከ ሜትር ከ65 የሆነ ስራ ያላት ከሀገር ውጭ የምትኖር አግብታ የፈታች ብትሆን ችግር የለውም። ልጆች ቢኖሯት ችግር የለውም። ይህም መስፈርት የምታሟይና ዘካሪያስን የምትፈልጊ 01 ጻፊ። ኢንቫይት ያደርጉሻል ሞዴሬተሮች 01 አለች አንድ ቦታ የኔ ስጦታ አለች አንድ ቦታ የኔ ስጦታ። ይህ ቪዲዮ አብሪ ሀቡዬ እንትን ላክልኝ፣ ቪዲዮ ላክልኝ። ቪዲዮ የሚል የለውም። እሺ ይኸው ላኩልሽ። ተርን ኦን የሚለውን ንኪ። ስክሪንሽ ላይ የሚመጣውን ኦን አርጊው። የላኩልሽን እንዴት ነሽ? ሀገር ውስጥ ነው የምትኖሪው? ወይኔ እሱ እኮ ከሀገር ውስጥ አይፈልግም፣ ከውጭ ሀገር ነው የሚፈልገው። ማን ይነቀላት? ወይኔ ሶፊ በማትሽ ትንሽ ብናወራት ብጠይቃት፣ ሶፊ ፕሊስ ፕሊስ አትንቀይ፣ እኔ ንቀሉሳልን መልሳት ጽጌን። እንዴ ከሀገር ውስጥም ሆነ ገንዘብ ካላት ተያይዘው ሊወጡ ይችላሉ። ምን ችግር አለው? እሱ እኮ ከሀገር ይዞት የሚወጣ ሰው ነው የሚፈልገው። ከወደደችው ከተዋደዱ እሷ ወጪያቸውን ከቻለች ተያይዘው ይወጣሉ ከሀገር። አስገቢያት ፈልገሽ፣ ጽጌ ነው ስሟ። አስገቢያት። እንዲህ በስንት መከራ ተገኝቶለት ነሸዋለች የተገኘለትን ጸጋ። ወይኔ ሶፊ ቀለበቻት። ሀገር ውስጥ ነው ስትቀለበች። እሷን ነው ጸጋ ነው። እንዴት ነው የዘካሪያስን መስፈርት አሟልተሽ ነው የገባሽ? የመቤት ሚውት አድርግ ሀይሌ። ሚውት አላረክም መቅዲ። ፍላወር ልጅ የምትልከዋን ጋብዟት መቅዲ። ሌትስ ጎ አውሮፓ። የት ነው የምትኖሪው? አውሮፓ ከሆነ የምትኖሪው 03 ጻፊ፣ ያስገቡሻል ሞዴሬተሮች። አውሮፓ እድሜ ከ25 እስከ 40። ኦኬ መልክ ምንም ችግር የለውም። ቁመት ምንም ችግር የለውም። ኦርቶዶክስ እምነት ተከታይ የሆንሽ ከሆነ እድሜሽ ከ25 እስከ 40 ከሆነ አውሮፓ ወይ አሜሪካ ምትኖሪ ከሆነ ዌልካም። ቃል ኪዳን ቪዲዮ አብሪ። እሺ ሜሮን እኔ እኮ እየቦለኩ ነው እየሸኟቸው ያለሁት። ቪዲዮ ሳከበር ስትቀሩ ታውቃላችኋ። ብሎክ ነው እያረኳቸው ያለሁት። እሺ 50 አይፈልግም እሱ ገና 28 ዓመቱ ነው። ሀራም 50። እሺ በቃ ወደ ነቢያት እንሄዳለን። የሀይሌ ደቂቃ አልቋል። ሀይሌና ዘካሪያስ ደቂቃቸውን ጨርሰዋል። ሚስት ሊገኝላቸው አልቻለም። ወይኔ የለም። እሺ አለ ነው መጣሉ። አርሴማ ቪዲዮ አብሪ።
እሺ ቀጣይ ሳምለስ ቪዲዮ አብሪ ሀዊ ወይ እንዴት ናት? ሰላምታን በቪዲዮ ካለ ነቅላለሁ። አለቀ። እሺ 03 የሚጽፉትን አስገባቸው። ሪች ፊትነስ ካም እሺ ዳሩኝ እኔን የእሱን እንትን የምታሟይ ካልሆንሽ ለራስሽ ለመመዝገብ ከሆነ በኋላ እነሱን ስንጨርስ ቪዲዮ አብሪ ውዴ። እያለቀ ሀቡዬ አይ ላይክ ዩ በጣም ነው የምወድሽ። ሲቀጥል ደግሞ አንተ መኝታ ቤት ገብተህ ጸልይ። ትዳር ከፈጣሪ እንጂ ከታች አይ እሺ እሺ ኤምኤም አይዞሽ ለሷ ያለቀ ቪዲዮ ከፍታለሁ። እሺ ኢንቫይት እያደረኩሽ ነው። እሺ ኤምኤም paper take paper from at the back of my iPad there A4 paper yes get one this one now you write on no problem you can use the other side እሺ የኃይሌ ሰዓት አልቋል። ወደ ነቢያት ነው የምንሄደው። ነቢያት ኃይሌና ዘካሪያስ ሰዓታቸውን ጨርሰው እየጠበቁ ነው። ኦኬ የነቢያትን መስፈርት አነባለሁኝ። የነቢያት መስፈርት ሃይማኖቱ ሙስሊም የሆነ እድሜው ከ40 እስከ 45 የሆነ ከሀገር ውጪ ግን ዱባይ የማይኖር የትም ሀገር ግን ዱባይ ያልሆነ ጸይም ቆንጆ ቢሆን ይመረጣል። ቁመቱ ከሜትር ከ80 እስከ ሜትር ከ80 ድረስ ጎበዝ ሰራተኛ የሆነ አግብቶ የፈታም ቢሆን ልጆችም ቢኖሩት ችግር የለውም ብቻ እየተማረ ይሁን። ይህንን መስፈርት የምታሟላ ወንድሜ 05 ትጽፋለህ። ኮድ 05 ትጽፋለህ። 04 አይደለም 05 ኦኬ ማሚላ 05 እየጻፈ ነው። ኤልያስ 05 እየጻፈ ነው። አብዲ 05 እየጻፈ ነው። ሌትስ ጎ ኢንቫይት አድርጓቸው። ሺ ሶ ቢዩቲፉል የስ ሺ ኢዝ ማሻአላህ። ዌልካም ሌትስ ጎ ኢንቫይት አድርጉ ሞዴሬተሮች። የስ ይኸው ሶፊዬ ሙስሊም ያልሆኑትን ኢንቫይት አታርጊ። ለምን? እሷ መስፈርቷ የሙስሊም ስም ታውቂያለሽ? መስፈርቷ ሙስሊም ነው። እድሜው ከ40 እስከ 45 ነው። ከሀገር ውጭ የሚኖር በደንብ ሰምታችሁ ግቡ። ከሀገር ውጭ ሆኖ ግን ዱባይ የማይኖር ዱባይ አትፈልግም። እና ጸይም ቆንጆ ቢሆን ይመረጣል። ሜትር ከ80 ድረስ የሚደርስ ጎበዝ ነው። አሁን ለምሳሌ ያሬድ የሙስሊም ስም አይደለም። ሰው እንሸኘዋለን። እሺ ዘመዴ ነው የሚለው ዘመዴ የሁለቱም ስም ሊሆን ይችላል፣ አይታወቅም። የሙስሊም የክርስቲያን። እሺ ሌላ ዋት አባውት ዲጄ ጃምን ጥሩት ብያለሁ እኮ። ሼር አድርጉለታ። እኔ ቁጥሩ የለኝም። ምን ላድርግ? ሼር አድርጉለት እና ጥሩት ዲጄ ጃምን እና እስቲ ያውሩ። እሱም ሲያየት ድንግጥ ሊል ይችላል። አብዱል ፍላወር እየላክ ያለከው መስፈርቷን ታሟላለክ? ኢንቫይት ላድርግህ። አዲል ቪዲዮ አብራ። ቪዲዮ ካላበራችሁ ወዲያው ነው የምነቅለው። ሰላም ሆይ ደህና ነኝ። እንዴት ነህ? አሎ እኔ እኮ ባለፈው እሑድ ገብቼ ነበርኩ። እኛ የት አለ? እኛ ዝም አልሽን እኮ መስፈርቷን ታሟላለህ? አሁን ፍላወር የላከው አሁን እኮ አዲስ ሰው እየመዘገብኩ አይደለም። እዚህ ጋር የተመዘገቡትን ነው። መስፈርቷን ታሟላለህ ወይ? እኔ ሀገር ውስጥ ነው ያለሁት። እኔ ራስ ከውጭ እፈልጋለሁ። አንተም ከውጭ ነው የምትፈልገው? እሺ ቆይ ሳካም ሀገር ውስጥ ነው ያለው። እሱም አንተም ሙስሊሞች ናችሁ። ግን ከሀገር ውጭ ሰው ሳካትንም ሀገር ውጭ ነው እሷ ለእኔ ነው የገባው። ለነቢያት ነው የገባከው?
አይደለም ባለፈው እኮ አገናኛለሁ ብለሽ ነበር እኮ አልተገኘልኝም። ማዲም ከሀገር ውጭ ነው የምትፈልጉት እኮ ፈልጊልኝ ብዬ ነው። አቡዬ አዲስ ነባሮችን ከዳርኩ በኋላ ነው የሚመዘግበው። እሺ እሷ ጸይም ናት ቆንጆዬ ናት በጣም ግን አንተ ሀገር ውስጥ ነው ሀገር ቤት አትፈልግም። ችግር የለውም ፏ አድርጌ ነው የሚይዛት እኔ ችግር የለውም። እንደ ውጭ ሀገር አድርጌ ይዛታለሁ። እንደ ውጭ ሀገር አድርጎ ያኖርሻል። ይስማማሻል። በአቋሟ የጸናች ናት። ሀሳቧን አትቀይርም። በሀገር ውጭ ነው የምትፈልገው። በሀገር ውጭ የማኖር አቅም ካለቅ በሀገር አስወጥተህ የማኖር አቅም ካለቅ ኦኬ። አይ እኔ ደግሞ ከሀገር ውስጥ ነው የምፈልገው። የመኖር ህልም የላትም እና ዛሬ አትፈልግልኝ? መጀመሪያ መሐመድ ወይ ይሰማል። ሰላም አለ። ኧረ በትልቁ ተዋረዱ። ማየት አለባት። እሷ ጸይም ቆንጆ እንዳለችው ጸይም ቆንጆ መጣላት ነቢያት። ወይኔ የምነቀለው ማን ነቀለው? ጸይም ቆንጆ ባለችው መሰረት መስፈርቷን የሚያሟላ መጥቶ ትነቅሉባታላችሁ። ይህማ ምቀኝነት ነው እንዴ? ኖ ይምጣ ጌትሙ ጸይም ቆንጆ ነው። አይቼው ያምር ነበር እኮ። አይ ቆይ ይኸው መጣ። አሁን ኢንቫይት አደረገችው ቤቴ። ከሀገር ውጭ ከሚኖር ከሆነ ሚስት አለው ኮመንት ላይ ሚስት አለው ብለው እየጻፉ ነው። ውሸታሞች ቆይ እየተሽከረከረ ነው። እሱ ነው መሐመድ ነው የሚለው ስሙ። ኔትወርኩን የነቀለው ኖ ነባ ነው እኮ የሚለው ይሄ። ኦኬ ነባም ሆነ መሐመድ የሱ መስፈርት ካሟሉ እኛ ምንም ችግር የለብንም። መስፈርቷን ታሟላለህ ወንድሜ ነባ። ነባ ቪዲዮ አብራ። እሺ እሷ መጀመሪያ የት ነው ያለችው እኮ? መጀመሪያ ቪዲዮ አብርተህ ነው ታዲያ የምትነግርህ? አይ ቁማ ቀር ከሆነች ብዬ ነው። አይ እሱ ይናፍቅሃል። እሺ ውጭ የሚኖር ማለት ቤቴ ውጭ የሚኖር ማለት ውጭ ሀገር ብዬ ጽፌያለሁ። በውጭ ሀገር የሚኖር ይሄ በጣም በሴቶች የተገፋ ነው ምስኪን። እና ብዙ ሴቶችን ለምኖ እምቢ ስላሉት በጣም በሴቶች የተጎዳ ነው። ይኸው ማሜ ተመልሶ እሱ ነው ማሜ ቪዲዮ አብራ። ባለትዳር ነው ያላችሁ ተዋረድኩ ስላለ ነው። ተዋረድኩ ሲል አሁንም ሰምቻለሁ። ባለትዳር ነው ያላችሁ ለዛ ነው ሄዳችሁ በዚህ ፍጥነት ቤቱን ፈትሻችሁ። መሐመድ ቪዲዮ አብራ። ቻውደ ወይኔ ነቀልኩታም። ሶሪ መሐመድ ጀማል በመከራ እድሉን አግኝቶ ገብቶ ቪዲዮ ሳያበራ ሲቆይ ነቀልኩት። ግን ኦልሬዲ እያበራ ነበር። ሶሪ ማሜ አስገቡት ቤተሰብ። ቆይ እኮ ለምን እናንተ ቤቱን አይታችሁ ፈትሻችሁ ምናምን አይደለም፣ ዝም ብላችሁ በግምት ነው ባለትዳር ነው ያላችሁት። ባለትዳር ቢሆን እዚህ ገብቶ ቪዲዮ አያበራም። ባለትዳር ቢሆን ነው አይደለም። ኔትወርክ ይሆናል የነቀለው። ኦኬ ለእሷ ካለው ፈጣሪ ለእሷ ከጻፈው ያንን ጸይም ቆንጆ ይመጣል። ገምተን ነው። ኦኬ ገምታችሁ። እሺ መሐመድ ማሜ ነው የነቀልኩትን አስገቡት ፕሊዝ። አሚር የሚባል ቀይ ልጅ ደግሞ አይቻለሁ። ግን አይሷ ቀይ አትፈልግም፣ ጸይም ነው። እስቲ መስፈርቷን ሊየው ድጋሚ። ጸይም ቆንጆ ነው ያለችው፣ ቀይ ወንድ አትፈልግም። አንተ ሳካ ራሱ ቀይ ነህ። ከሀገር ውጭ ብትሆን ራሱ አትሆንም። ለምን? እሷ ጸይም ነው መስፈርቷ። አንተ ቀይ ነህ ወይስ ፍሊተር ተጠቅመሃል? ሳካ
ሚውት ሆኖ እያወራ ነው። ሚውት ነው ግን ያወራል። ይኸው ማሚ እኔ ፊልተር አልተጠቀምኩም። እና ጸይም ሴት ነው የምፈልገው። ነግሬሻለሁ የዛሬ ሳምንት አይደል? አዎ እሷ ቀይ ናት፣ ግን ችግሯ አንተ ሀገር ውስጥ ነው የምትኖረው። እሷ ከሀገር ውስጥ አትፈልግም፣ ከውጭ ሀገር ነው። እኔም ቀይ ሴት አልፈልግም። ጸይም ዛሬ ትድርኛለች። ቀይ ናት ማለት ነው። ኦኬ አዎ ማሜን አስገቡት። ማሜ ጀማል። እሺ ሌላ ሰው ይግባ። በቃ ችግር የለም። እሱ የመግባት እድሉን ድጋሚ ካላገኘ በስንት መከራ ገብቶ ነቀኘው። እሺ አሁን የነቢያት ተራ ነው። የነቢያት ቆይ ላንብብላችሁ መስፈርቷል። ኦኬ አሁን የነቢያት መስፈርት ነው። የነቢያት መስፈርት በእምነቱ የሆነ ሚዩት አድርጉት። በእምነቱ ሙስሊም የሆነ እድሜው ከ40 እስከ 45 የሆነ ከሀገር ውጭ የሚኖር ግን ዱባይ የማይኖር ይሰመርበት። በፍጹም ከዱባይ አትፈልግም እሷ። እናም ጸይም ቆንጆ ቢሆን ይመረጣል። ቁመቱ ከሜትር ከ80 እስከ ሜትር ከ80 ድረስ የሆነ እሷ ረጅም ናት። እናም ጎበዝ ሰራተኛ የሆነ አግብቶ የፈታም ቢሆን ችግር የለውም። ልጆች ቢኖሩትም ችግር የለውም። ግን የተማረ መሆን አለበት። ማሜ እንዴት ነህ? ደህና ነኝ አልሐምዱሊላህ። ቪዲዮ አብረ ማሜ ለነቢያት መስፈርት ነው የገባኸው አይደለ? ኦኬ ቪዲዮን ቢያልክ በርዶለታል። አይ ጨለማ ነው ያለሁበት። ጨለማ ከሆነማ እንዴት እናይካለን? ብርሃኑ ጋር ሂድ። ምክንያቱም ባለትዳር ልትሆን ትችላለህ። መልክህን ካላየ ነው። አዎ እንደሱ። እሺ እሺ። መሐመድ ሙስሊም ነህ አይደል? እኔ ሙስሊም ነኝ። ኦኬ እሺ። እድሜክ ከ40 እስከ 45 ይሆናል? 40 ትሆናለህ? እድሜ 28 ነው። በጣም ልጅ ነህ። እሷ ከ40 እስከ 45 ነው የምትፈልገው ነቢያት። እሺ ቀስ እያለን እናድግም። እሺ ቀስ እያለን አናድግም ወይ ነቢያት? ምን ችግር አለው አብራችሁ ብታድጉ? እሷ የበሰለ ወንድ ነው የምትፈልገው። 28 በጣም ልጅ ሆንክባት። ከሀገር ውጭ ነው የምትኖረው? እኔ የምኖረው ሳውዲ ነው። አዎ ከዱባይ እንዳይሆን ብለሽ ማሰመርሹ መሰረት ይኸው ፈጣሪ ከሳዑዲ ልኮልሻል። እሺ ቁመትክ እስከ ሜትር ከ80 ትሆናለህ? ቁመት ሜትር ከ85 ነኝ። ማሻአላ እንደውም ይሆን ከመስፈርትሽ በላይ ነው። እሺ ጎበዝ ሰራተኛ ነህ? ስራ አለህ? ትሰራለህ? ስራ አለኝ። አሁንም ያለሁት ካምፓኒ ነው። አዎ ካምፕ ውስጥ ነው። እሺ ግን ቀለበት አድርጓል እያሉ ነው ኮመንታተሮች። ኮመንት ላይ እያቃጠሩ ነው። ቀለበት አድርጓል። አንተ ባለትዳር ነህ? ባለትዳር አይደለም። አይ ዝም ብሎ ነው። ሴቶች እንዳያስቸግሩክ ነው ያረከው ቀለበቱን? አዎ ትንሽ እዚህ ሀገር ያስቸግራሉ በጣም። ቆንጆ ነክ ደግሞ ያውልሽ፣ ያው ነቢያት መስፈርትሽ ከእድሜው ውጪ ያሟላል። ጸይም ቆንጆ ነው። እኔ ህፃን አልፈልግም። ያኔ ወንድ ልጅ ቶሎ አያድግም። ከ40 በላይ ነው የሚፈልገው። አዎ በጣም አገዶ ይፈጃሉ። ወንዶች ቶሎ አይበስሉም። እንደ ሴት ቶሎ ብስል አይሉም። በጣም 40 ድረስ ነው። በቃ ከ40 በኋላ ነው ወንድ ልጅ ኃላፊነት መረከብ፣ ቤቴ ትዳሬ ማለት መብሰል የሚጀምረው ከ40 በኋላ ነው። 28 ዓመት ወንድ ማለት ገና ዘሎ አልጠገበም፣ አይቶ አልጠገበም። እና እረዳሻለሁ። ስለዚህ ማሜ ለአንተ ሌላ ቅድም ያየሁት አምጪ አቢባ ፈልገሽ አምጪልኝ። እኔም በጣም ያምራል የቅድሙ አይደለ? እድሜውም 40 ሽበት አውጥቷል። ኦልሬዲ እሱ ሽበት አለው ፀጉሩ ላይ 40 እንዳለፈ ያስታውቃል። ያ ማን ነበር የቅድሙን? መሐመድን ሽበት ያለበትን ተወረድኩኝ ያለው ማለት ነው። ግን ሀቢብቲ ጠረጠርኩት። ባለትዳር ሳይሆን አይቀርም እሱ ለመሰለሽ። ልክ ቪዲዮ አብራብዮ አብርቶ በትልቁ ሳርጉ ወይኔ ተወረድኩኝ አለ። ስለዚህ ባለትዳር ነው ብዬ ጠረጠርኩ እንጂ መስፈርትሽን ያሟላ ነበረ እድሜው። አሁን እኮ መሐመድ እኮ እድሜ ብቻ ነው የጎደለው።
መስፈርትክን መስግቤ ሌላ ፈልግልሃለሁ ላልኩሽ ግን ማለት ነው። አሁን ሳውዲ ያለ መስፈርት የምታሟላ ሚስት ባገኝልህ አንተ ካምፓኒ ውስጥ እየኖርክ እንዴት ልታኖራት ነው? ረሳ ካመጠበት ከሚታርግ በናትህ ይቅርታ ችግር የለም። ቆይ እኔ ሚዩት ላድርግልህ። እኔ ያደረኩልህ በቃ ይፋካል። ምንድን ነው ሚዩት ማያውቁ ትገባለህ። እሺ ማሜ ሳውዲ ባገኝልክ ማለት ነው መስፈርትህን ጽፌ ያንተን መስፈርት የምታሟላ ባገኝልክ እንዴት ልታኖራት ነው? አንተ አኮመንዴሽን እየኖርክ ማለት ቤት ተከራይታችሁ ልትኖሩ ነው ወይስ ጀስት ለመደዋወል ብቻ ነው? ወደ ጋብቻ አትሄዱም? እሱ ግን ማውራት አልቻለም። አኮመንዴሽን ውስጥ ነው እና ባይዘዌ ይሄ ሲሪየስ ነገር ነው፣ እየቀለድን አይደለም። አምናት ጆኪንግ ኦኬ። ማግባት የእውነት ወደ ትዳር ማግባት ወደ ጋብቻ መግባት የምትፈልጉ እንጂ ዝም ብሎ ለመጻጻፍ ለመደዋወል ምናምን አይደለም። ይሄ ትዳር የምትፈልጉ ቀጥታ ተዋውቃችሁ ከተግባባችሁ ወደ ትዳር ገብታችሁ የምታገቡ የምትወልዱ ምናምን እንጂ ዝም ብሎ እንትን ለማለት አይደለም። ገርል ፍሬንድ ቦይ ፍሬንድ ሆኖ ለመቅረት አይደለም። ሁኔታ ይፈቅዳሉ ትዳር። እሺ አሁን ማሜ ቪዲዮ አብራ የነቢያት መስፈርት አንደኛ በሃይማኖቱ ሙስሊም የሆነ እድሜው ከ40 እስከ 45 የሆነ ከሀገር ውጭ የሚኖር ግን ዱባይ ያልሆነ ጸይም ቆንጆ ሜትር ከ80 ቁመቱ አግኝቼ የለው ዳይመንድ አግኝታላታለች። ዳይመንድ ነይ 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 ሰጀስት አድርጊኝ። የበቀደሙንም አንድ ሸበላ ያመጣችሁ ዳይመንድ ናት። እሺ ጎበዝ ሰራተኛ የሆነ አግብቶ የፈታን ቢሆን ችግር የለውም። ልጆችን ቢኖሩ ችግር የለውም። ግን የተማረ ይሁን። ማሜ ሳምንት አስገባክና አመዘግበሃለሁ መስፈርትህን። እሺ ነቅዬሃለሁ። ለአሁኑ እሁድ አስገባሃለሁ። ትክክለኛ የትዳር አጋር እፈልጋለሁ። የሚኖረው እንግሊዝ ይሁን። ሌላ የለሽም? መጀመሪያ መስፈርትሽን ዲቴይሊ ማስቀመጥ አለብሽ። ዝም ብለሽ እንግሊዝ ስለኖረ ብቻ ዝም ብለሽ አግብተሽ ልትሄጂ ነው። ከዛ ስዛ ወስዶ በር ዘግቶ የሚቀጠቅጥሽ የሆነ መጥፎ ባህሪ ያለው ቢሆንስ? ዳይመንድን ቆይ ላስገባትና ሰጀስት ታደርገናል። ማንን ነው ዳይመንድን ኢንቫይት ሀቡዬ ማስገባት አልቻልኩም። ሮህመት የሚባለው ልጅ ማለት ነው። ቀይ እንትኑ ፕሮፋይሉ እንትን የኔ አያስገባ ምን ቢያለኝ ላስገባው እኮ ነበር። እሺ ይኸው ልኬለታለሁ። ግባ። እኔ ልውጣ። ቆይ እኔን አስለቅቅኝ። እኔን አስወጭ እንዳ እሺ ዳይመንድዬ መግባትም ከፈለግሽ ገብተሽ ማስገባት ትችያለሽ። 2 ቦታ አለ እንዳነቅያለሁ ቪዲዮ ስላላበራ። ራህመቱ አብራ አቤት ቪዲዮ አብራ ኢንቫይት አድርጌሃለሁ። አይከፍትለትም አሁን? ኦኬ ከፈተለት። እሺ ቆይ በትልቁ ላሉ ዋናው ነገር ከሀገር ውጭ መኖር አለብን። ግን አንተ ኢትዮጵያ ውስጥ ነው የምትኖረው አይደለ? ከሀገር ውጭ ነው። ኦኬ እሺ ራህመቱ የነቢያትን መስፈርት አነብልሃለሁ።
ነቢያት እዚህ ጋር የካት ቀይ ቆንጅዬ ልጅ መስፈርቷ ሙስሊም የሆነ ሙስሊም ነክ አቤላ ሙስሊም ሳይሆን እንዴት ነው ዳይመንድዬ መስፈርቷን የሚያሟላ ልጅ ራህመቱ አለ ያልሽው? ሙስሊም አይደለህም? ታዲያ መስፈርቷን አታሟላማ ወንድሜ። ተው ጊዜ የለንም እኛ እዚህ ጋር እየቀለድን መሰላችሁ እንዴ? መስፈርት ራህመቱ ስላለ ብቻ ሙስሊም መስሎች ነበር ዳይመንድዬ? እዚህ ጋር መግባት የሚችለው መስፈርቷን የሚያሟላ ሰው ብቻ ነው። የነቢያትን መስፈርት የሚያሟላ የነቢያት መስፈርት አንደኛ ሙስሊም የሆነ ነው። ሁለተኛ እድሜው ከ40 እስከ 45 የሆነ ከሀገር ውጭ የሚኖር ግን ዱባይ የማይኖር። እሷ ዱባይ ነው መሰለኝ ያለችው፣ አትፈልግም፣ ከዱባይ መውጣት ትፈልጋለች። ጸይም ቆንጆ የሆነ ቢሆን ይመረጣል። ቁመቱ እስከ ሜትር ከ80 ድረስ የሆነ ጎበዝ ሰራተኛ የሆነ አግብቶ የፈታም ቢሆን ችግር የለባትም። ልጆችን ቢኖሩ ችግር የለባትም። የተማረ ግን ይሁን። መሶብ እንዴት ነህ? እየተሽከረከረ ነው። የሆነ ሰው ኢንቫይት ተደርጓል። እድሉ ሙስሊም የሆነ ነው። እሺ ቤተሰብ መስፈርቷ ደቂቃ ሊያልቅባት ነው። ሌትስ ጎ። የተሰጣት ደቂቃ እየሄደባት ነው ጋይስ። አዲስ ተመስገቢያ ምን አልከኝ? ምን አለ? እሺ 05 የሚጽፉትን ኢንቫይት አድርጉ። ሞዴሬተሮች ናቸው ኢንቫይት የሚያደርጉት፣ እኔ አይደለሁም። ቤትዬ ረቂቅ የሴት ስም ነው እኮ። ረቂቅ የሚባል ሰው ኢንቫይት አደረገች። ረቂቅ እኮ ረቂቅ ሙስሊም ነክ? አይዋ። እሺ ቪዲዮ አብራ። እሺ ለመጀመሪያ ጊዜ ረቂቅ የሚባል ሙስሊም ሳይ፣ ረቂቅ የሙስሊም ስም ነው? ቆይ ኢንቫይት ላድርግ ቪዲዮ። ይኸው ኢንቫይት አደረግኩ። አክሰፕት የሚለውን ንካ። ስክሪንክ ላይ የሚመጣውን ተርን ኦን የሚለውን ንካ። ቀርቷል ግን ኦኬ ጊቪ ይተዋል ነው። እሺ ረቂቅ እሺ ወንድሜ እድሜክ እንዴ ዘገዝት ሀዝ ኦኬ እናንተ አይደላችሁም፣ ኔትወርኩ ነው። አይ እዚህ ጋር እኮ ይጽፍልኛል። እኔ ሰው ሲነቀልና ራሱ ኔትወርኩ ሲነቅለው ይጽፍልኛል። እሺ ረቂቅ ተመልሶ ከመጣ አስገቡት። መስፈርቷን የሚያሟላ ይመስላል። እሺ ፎቶዋን አሳያለሁ። ኢትስ ፎር ማይ ሲስተር። ለእህቴ አስገብኝ ሀቡዬ። ለእህት ለወንድም አይቻልማ። ፎቶዋን አሳያለሁ። ምናልባት አንቺ የሆነ የተጣላሽውን ሰው ባለትዳር ሆና ትዳር ፈላጊ እንደሆነች ነገር አምጥተሽ ፎቶዋን ብታሳይስ? እኔ በዚህ አልስማማም። አንድ ሰው ለራሱ ብቻ ነው መግባት ያለበት። ለእህቴ ለወንድሜ የምትሉትን ነገር አልስማማም። እኔ ራሴን ወክዬ ነው መጥቼ ለራሴ ትዳር መፈለግ ያለብኝ እንጂ እህቴ ለእኔ መታ ፎቶዬን አሳይታ ነው። ያን ፎቶዋን የምታሳዩ ሴት እውነት እህትሽ መሆኗን እኛ በምንድን ነው የምናውቀው? በምን እናውቃለን? ሰዓቱ አለቀባት። 1 ደቂቃ ነው ያላት። አንዋር ወይ አብራ ወንድሜ
አያበራ መስክላኪ አያመጣም እንዴ? አያመጣም። እስኪ ቆይ ኢንቫይት እኮ አድርጌዋለሁ። አንዋር አይሆንም። ቪዲዮ ምንም አይታይም። 500 ነው ፎሎክ አይሆንም ያንተ። ኦኬ ስለዚህ የእሷ ሰዓት አልቋል። አሁን ወደ ዘካሪያስ እንሄዳለን። የተሰጣት ደቂቃ አልቋል። ኧረ ቆይ አቡ ሰዓቱ ሳያልቅ እሺ ቁመትና ከለር ነው እንጂ ሁሉ እናሟላለን። ኦኬ ኧረ እሷ ችግር የለም። ምንድነው መልክ እኮ ችግር አጸይም። አንተ ቀይ ነህ ለካ ይጠየማል። ምን በምን ነው? ይኸውልሽ ፐርፌክት ማች ነቢያ፣ ፐርፌክት ማች ቪዲዮ አብራ መሶ አይ ጣሊያን በቃ አልተቻለም። ጣሊያን አልተቻለም። የምር ጣሊያን ነው የምኖረው። ወንድም እንዴት ናችሁ? ሰላም ነው አቡዬ? አለን። እንዴት ነህ? አለን አልሐምዱሊላህ። እና እንዴት ነው? በቃ እኔ 2 ሰርግ ስፖንሰር ሆናለሁ ብዬ በአቋራጭ እንግዲህ ዛሬ የራስህንም ሰርግ ስፖንሰር ትሆናለህ። ነቢያት ያየው እኮ ነቢያት ማሻአላህ ቆንጆዬ ነች። ማሻአላህ በጣም እዛ ላይ በራስ መተማመን፣ እርጋታ፣ ሁሉ ነገሯ መልክ ብቻ አይደለችም። ግን ያው የአውሮፓን ላይፍ ከተስማማች የቅልቦች ምን ነው ሳካ አልተዋጠልም። እሷ ዋናው ዱባይ ብቻ አይኑር። ዱባይ የሚኖር ሰው አትፈልግም። እንግዲህ የሚታወቅ ሰው ደግሞ በጣም ደስ ይላል። የሚነሳው ሀሳብ ታማኝነቱ ምን ያህል እውነት። አንተም ደግሞ ብዙ ቆይተህ ከመጀመሪያው ጀመሪያ ስትከታተል እንደነበረ ተረዳሁኝ። ነቢያትም እኔ አሁን 5 ዓመት በሀገር ሰላም ነፃ ነኝ። እንግዲህ 5 ዓመት ምንም የለም። ይኸውልሽ ልጅ ያለችውን አሟላለሁ ትላለህ። ስለዚህ ሙስሊም ነው። አንደኛ ሙስሊም ነው። የመጀመሪያ መስፈርቷ ሙስሊም ነው። እድሜ ከ40 እስከ 45 ነው የምትፈልገው። ከ40 ካነስክ አትፈልግም። አይ እሱን እንኳ አልፌዋለሁ። በጣም ጥሩ እሺ። እና ከሀገር ውጭ ነው። ጣሊያን ሀገር ነው የሚኖረው። ጸይም ቆንጆ ጸይም ቆንጆ ነው። አንዳንዴ ጸይም ሆናለሁ ኢትዮጵያ ስሄድ። ስለዚህ ጎበዝ ሰራተኛ ነው ለሚለው እኔ ራሴ መሰክራለሁ። ጎበዝ ሰራተኛ ነው። የሬስቶራንት 24 ሰዓት እና አግብቶ የፈታም ቢሆን ችግር የለብኝም። ልጆችም ቢኖሩ ችግር የለብኝም ብላለች። አግብተህ ፈተካል? ልጆች አሉክ? አዎ አግብቶ ፈቷል፣ ልጆች አሉክ። ስለዚህ መስፈርትሽ ሙሉ የሚያሟላ ፐርፌክት ማች ተገኝቶልሻል። ነቢያት ምን ትያለሽ? ኒውት ነሽማ ሙስሊም ከሆነ ችግር የለም አብሮ። አዎ ሙስሊም ነው። ዋናው ነጋዴ ትሆን። እኔ ደግሞ ነጋዴ ሴት ነው የምወደው። እሷ ነጋዴ ናት፣ ቀልጣፋ ናት፣ ጎበዝ ናት። በራስ መተማመኗ በጣም ደስ ይላል። በራሷ ደግሞ ጎበዝ ሰራተኛ መሆን አለበት። አቡ እሱን አስረግጣ ነው የተናገረችው። በጣም ጎበዝ ሰራተኛ መሆን አለበት ብላለች። ጎበዝ ሰራተኛ ነው እሱ። የሬስቶራንት ባለቤት ነው። እንግዲህ ጎበዝ ባይሆን የሬስቶራንት ባለቤት እስከመሆን አይደርስም በሰው ሀገር አይደል? ምስክር ነው። ላይቡ ምስክር ነው። 24 ሰዓት ነው የምንሰራው። አይ ግን በጣም ሺዝ ቢዩቲ ቆንጅዬ ነች፣ የተረጋጋች ነች። የግድ ነው። ከእንደገና የምትሰሪያቸው ነገሮች ደግሞ ሲሪየስ መሆናቸው ደስ ይላል። ለአንዳንድ ሰው እንደ ቀላል ያየዋል፣ ግን የሰው ልጅ ሪዝቁ አይታወቅም። አጋጣሚዎች ምንድነው የሚባለው በአረበኛ? ጊስማ ይባላል አይደል? አይዋ አይዋ። እና እኔ አልዋሽሽም። እኔ ስራ እያልኩኝ በጣም ከመጠመድ የተነሳ ቢያንስ ወደ
5 ዓመት ከእንደዚህ አይነት ነገሮች የለውም። ራሱ በጣም ዚና አልወድም። በጣም የምጠላው ነገር ነው። አልወድም ምንም። እዚህ ፖሲቢሊቲው አጋጣሚው ብዙ አለ። ግን ደግሞ እንግዲህ በአንቺ አጋጣሚ አንዷን እንግዲህ የግድ ነው ብዬ እንግዲህ ነይቻለሁ። በስራ ብዛት ምክንያት እንግዲህ በኋላ ተከትለ ሪሌሽንሽፕ ውስጥ ከገባ ከ5 ዓመት አልፎካል ማለት ነው። ሪሌሽንሽፕ ሌሎች አኩርፈዋል። ቅልቦች ብቻ ነው የሚስቀው። ለምን? አይ እነሱ ገና ነሲባቸውን ስላላገኙ ነው። ብቻ ነጋዴ ትሁን ነጋዴ ከእንደገና የሰው ልጅ አንድ ነገር ልንገርሽ፣ እኔ በውስጥ ብዙ አወራሽ አለሁ። በጣም ብዙ ማወራሽ ነገር ለምን ብዙ ነገሮች እኔና አንቺ ሸር እናደርጋለን። ብዙ ነገሮች እና አንዳንዴ ሞር በተለይ ኢሮፕ ላይ ስንኖር ብዙ ነገሮች አሉ የሚያጋጥሙ። የሚያጨቃጭቅሽ ነገር አይኖርም አይደለም። አሁን እኔ ከልጆች እናት ጋር ከቤተሰብ ጋር በአንዳንድ ነገሮች እንትን ልትይ ትችይ ይሆናል እና ብዙ ጊዜ አሁን ብቻዬን የመረጥኩት እነዚህን ነገሮች ከመፍራትና ከመጥላት ከመራቅ የተነሳ ነው። በዚህ አጋጣሚ ማስተላልፈው መልእክት ትልቁ ነገር ምንድን ነው? ከመፋቀርም በላይ የሚመስለኝ መቻቻል። ከተቻቻልሽ መፋቀሩም መዋደዱም ምኑም በመተዛዘኑም ይመጣል እና በጣም ቆንጅዬ ልጅ ነሽ። እንግዲህ ምን ይታወቃል፣ ሞሰብ እንግዲህ ሰርግ ትጠሩ ይሆናል። እንግዲህ እዚህ ጋር 7,000 ሰው ግን በዚህ አጋጣሚ ፎሎ አድርጉት። ሞሰብን ሬስቶራንትን ፎሎ አድርጉ። በዚህ አጋጣሚ ደገስበትን ሬስቶራንት ወይ ላብራላችሁ። አሁን ምሳ ጨርሰን ራት ላይ ነን። በትልቁ ራት ዝግጅት ነው ያለው። ራት ላይ ናችሁ? ኦኬ። እንግዲህ የፊውቸር እዚህ ላይ ይሄን አረክ አይሰራም። እንግዲህ ስንጋባ ማናት እንዲናት ለምን እንደዚህ አረክ የለም። ኧረ የለም፣ ልጅቷ ኩል ናት አባቴ። እንደዚህ ስራ ነው ብቻ ዋናው አሳስቀህም ቢሆን የአያቶቻችንን ብር አምጣ የምትል ነው የምፈልግ። አረ ትክክል። ያው ሌላውን ደግሞ ሆዲፍ ጆ በውስጥ እናወራዋለን ትላለህ። ሰርጋቸው የሚደገሰው ቤተሰብ እዚህ ማታ እኮ ላይ እገባለሁ። አቡ በጣም ያው ሰው ስለሚሞላ መልስ አልመልስም። በጣም ቢዚ እንሆናለን ስራ ላይ እንጂ ማታ ይሄ እንግዲህ ጣራው ነው። ይሄ በጣም ሲጠይቁኝ የምመልስላቸው ይሄ ማለት እኛን ያሳደጉ እናቶች ይሄን ጀርባቸው ላይ አስረው ነው። ሞር እንደዛ ነው። ይሄን ታሪካዊ ቦታ ደግሞ እዚህ ጀርባ ላይ እንዲነሱ አደርጋቸዋለሁ። ህጻናትም ሆኑ ትልቅ ነጫጮች። ከዛ ሜቢ አንድ ቀን ኢትዮጵያ ስትሄዱ ታስታውሱኛላችሁ እላቸዋለሁ። ስለ ምግባችን እንነግራቸዋለን። እዚህ ጋ እነዚህ ራሱ ይሄ በጦርነት ባሎቻቸውን ያጡ እናቶች ጋር ነው የምገዛው። እነዚህ ስፌቶች በተለይ ብዙ አሉ እና እነሱ ጋር ነው እነዚህ ሞሰቦች ምናምን የምገዛው። ይሄ ግን እኔ ሳገባ የዛሬ 17 ዓመት የነበረ ሞሰብ ነው። እነዚህ ሬስቶራንቱ ከ17 ዓመት በላይ ነው ማለት ነው? ኖ እኔ ዓመት ከ7 ወሬ ነው፣ ግን ቤት የነበረ ነው። ኦኬ፣ ታሪካዊ ነው። እና ይሄ ደግሞ ሌላው ክፍል ነው። ሜቢ ባህል የማይፈልጉ ጠረጴዛ ላይ ቁጭ ብለው መዝናናት የሚፈልጉ ለነሱ ነው። ያኛው ትራዲሽን ክላስ ነው። ይሄ ደግሞ ክላሲክ ነው። በጣም ነው የሚያምረው። እጅግ በጣም ሁሉ ነገር ማታ ላይ አንዳንዴ ገብታችሁ ስታዩት በጣም ሙሉ ነው። ነጮች ነው የሚበዙት። በተለይ ሞር ብዙ የምንሰራው እራት ነው። ይሄ ደግሞ እንግዲህ አላህ ካለ ነቢያት ትላለህ እንግዲህ ነቢያትና መሰሎች በአይነት አለን። የልጆችም የትልልቆችም አለ። ካባ በአይነት አለን እና ማንኛውም ሰው እዚህ ሲመጣ ሲስተናገድ ካባ ይለብሳል። እዚህ ኔጋ ሁነው ከሆነ ውጭ ግን ሰርጋቸውንም ሆነ ማንኛውም ነገር የሚያከብሩ በኪራይ ነው የምንሰጠው። እና በዚህ አጋጣሚ ያው ውጭ እስካለን ድረስ በተገኘው አጋጣሚ ሰርተን ራሳችንን መለወጥ፣ ባህላችንን ማስተዋወቅ፣ ትልቅ እንደውን ደግሞ በአፍ በፉከራ ብቻ ሳይሆን በተግባር ማሳየት እና በጣም እኔ ቴንኪው የኢትዮጵያ እናቶች ሁሌ ይኑሩልን።
ይሄ ዓለም ሚስጥሩ ግራ የገባውን ኪችን ፈጥረዋል እና በጣም እህቶችን ባለሙያዎች ናቸው። ይኸው ቡና አለ። የሚገርማችሁ ነገር ማሽኑን አንስቼዋለሁ እዚህ ጋር አሁን ባሩ ስላለ እንትን እንዳይላችሁ እንጂ ባሩም ሰፊ ነው። ወደዚህ ይኸው አሁን ይሄ ማሽኑን አንስቼ ጀበና እንዳያየኝ ብቻ ይሄ ጀበና የሚሉት ቲክቶክ ላይ ያላሉ እና አንዱ ነው ያለኝ ጀበና እንዳይህ እና እንዳይከፍ እያለኝ ጀበና ነው የምንሰራው። ሌላ ያው ስራ 2 ስራ ነው ያለኝ። ይሄ ብቻ አይደለም። ይሄ እንደ ሁለተኛ ስራ የጀመርኩት ስራ ነው እንጂ ሌላ ቋሚ ስራ አለኝ። ድርጅት ነው። ውጩ ይሄ ነው። በጣም ሰፊ ቦታ ነው። ከታች ደግሞ የሰርግ የልደት ማንኛውም ነገር ዝግጅት የምናቀርብበት ደግሞ ትልቅ ቦታ ነው። ሴንተር ነው ያለሁት። ይሄ ዛፍም የኔ ነው። አንተን የተከልከው? ያው ቤቱ ሲይዘው የኔ ነው። እዚህ ከስር ደግሞ እንግዲህ በጣም ረጅም ነው። ትልቅ ቦታ ነው። ፓርኬጅ አለው ከጀርባ። እንግዲህ በሳምንት ቢያንስ ይሄ ደግሞ እንግዲህ ያው ፎርድ ነው ያስኩኝ እንግዲህ የ2024 ንገሪ እንግዲህ ያው ይሄ በሙሉ ንብረት ከአንቺ በፊት ያለው ነው ያለሽ። ታስመዘግባላችሁ ከጋብቻ በፊት እንደው ፓርማ ነው። ጣሊያን ፓርማ ከተማ ነው። ቤት እዚህ ጋር ነጃሽ አለ። ታሪካዊ ቦታችን ሁሉም አለ። አክሱም አንድ በፎቶ አንድ አበበ ቢቄላ ነው። ይሄንም እሱንም ስለሚያውቁት ሮም ላይ የተነሳው ፎቶ ሁሉም አለ። አፋር አለ፣ ሜንታል አለ፣ ሁሉም አለ። ሁሉም ኢትዮጵያ ታሪካዊ የተባለ ቦታ አለ። ኪችኑን ደግሞ አሳይቼሻለሁ ባለፈው። ያ አይተነዋል ባለፈው። በጣም ደስ ዲኮሩ ኤቭሪቲንግ በጣም ያምራል። ኢትዮጵያ ያለ ነው የሚመስለው። በቃ ኢትዮጵያ ውስጥ ያለ ሁሉ ነገር ባህላችን በጣም ነው የሚያምረው። ግን አንድ ነገር ልንገራችሁ በእውነት ቆይ እኔ ልክፈተው እንጂ ተይ እንጂ በገዛ በኔው ሰርግ ግን እዚህ ጋር አሚን እያላችሁ እንግዲህ ሌሎቻችሁም እንግዲህ የእድሉ ተካፋይ እንድትሆኑ የኔ በደንብ ይሰማል ብዬ ነው። እስቲ አንተ ይሰማል የሚሆንና አቡ አንድ ነገር ግን በዚህ አጋጣሚ ልናገር 7000 ምናምን ሰው ይታየኛል። እኔ ሀቢባ ይሄው እንደናንተው እንደዚህ ነው ማቃት። ግን ቀላል ስራ አይደለም የሰራችልኝ። በእውነት እውነቴን ነው። በቅንነት እንደዚህ አስገብቶ እኔ በጣም ብዙ ፎሎ ያላቸው ታዋቂ የሆኑ ሰዎች እኔ ማልናገረው ብዙ ነገር አለ። ምን እንዳሉኝ ምን እንደጠየቁኝ እኔ ብዙ ነው ማቃ። አንድ በቅንነት ናርዶስ፣ ማማር፣ አቡ ስማቸውን ብጠራ እንደ ማሚ አይነት ሰዎች ፍቄ ኖርዌይ እንደዚህ አይነት ቅን ሰዎች ናችሁ እዚህ ያደረሳችሁኝ እና በጣም ይሄው እኔ 5 ሰጥቼ አይደለም ያው ፈጣሪ በሚያውቀው በእውነት እውነቴን ነው የምነግራችሁ። 5 ሳንቲም ብዬ አይደለም። ይሄ ነው ኢትዮጵያዊነት እና በማንኛውም ነገር ግን ከጎንሽ ነው ካላ በታች። እሺ ይሄ በደንብ በዚህ አጋጣሚ መናገር ፈልጋለሁ። ሌላው ይመስለዋል እና አይዞሽ ጠንካራ ሴት ነሽ፣ ቤትሽ ነው፣ ታዛዦች ነው። ብዙ እኛ ከጎንሽ የሆኑ ሰዎች አሉ እና አለ የማንን ልክፈት? ጸጋዬን ትምረጥ። እሺ እሷ ትምረጥ፣ ነቢያት ትምረጥ። እሷ ታውራ እያሉ ነው። እሷም ታውራ፣ እድል ስጧት። ምንም አላወራችም እያሉ ነው። አውሪ ቆይ ሙዚቃውን ላስቆመው። እሺ ማሩ እሷ ታውራ ይሄን ይማር። እሺ ማውራት የምትፈልጊው ነገር ካለ አውሪ። የለኝም አቡዬ። እሺ ሶኩል ምንም አታወራም፣ ዝምተኛ ናት እና እርግጥ ስትል ያለች ናት። እና ስልኳን በማን መንገድ ነው የሚገኘው? እራሷ በኢንቦክስ ትሰጥካለች።